ልደት አድምጠኝ አድምጠኝ መጽሐፍቶችህን አንብብና በቤተክርስቲያን የታተሙ መጽሐፍቶች ማለት ነው ድርሳነ መስቀል በደብረ ሊባኖስ ገዳም መጽሐፈ ጤፉት በጊሼን ደብረ ከርቤ ገዳም በደብሩ የተጻፈው እና ስንክሳርንም አንብብና መጽሐፍ ቅዱስንም ድርሳነ መስቀልንም መጽሐፈ ጤፉትንም መጽሐፈ ስንክሳርንም በደንብ አጥናና ከኔ ጋራ በነገረ መስቀሉ ታወራለህ ምክንያቱስ ነገረ መስቀሉ በመጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእነዚህ መጽሐፍቶችና እንደዚሁም ካህናቱ ሁሉ በሚያዜሙት ወከአብን አስተበቆ ለዕፀ ቅዱስ መስቀል ብሎ የሚለው ገዙን ስለማታውቀው በአማርኛ አስተርጉመህ ዲቤት ላይ እንገናኝ። እዚህ 1300 ሰው ባለበት ቃል መገባልህ ምክንያቱም ትልልቅ ሰዎች ነን ሁለታችንም ቃል መገባልህ እኔ አንተ በነገረ ድህነት ዙሪያ ላይ ከኔ ጋር ለመወያየት ፈቃደኛ ሆነ የምትመጣ ከሆነ በሁለታችንም በኩል ተመልካችና ታዛቢ ይኖራል በምንም አይነት ምክንያት ሆነ በምንም አይነት ሁኔታ ሚዩት አላረገ ሚዩት አታረገኝ ጫዋታ ታዋቂ እንደሆነ ሰምቻለሁ ለጫዋታ ያህልም ከመጣ እስኪ አኬን ጥሩት እስኪ እኔ ስልኩ ስለሌለ የምታውቁ ሰዎች ሼር አድርጉት ጸጋ ይብዛላችሁ ሼር አድርጉት እንዴ የምን ትርምስ ነው አገር አማን አይደለም እንዴ ወገኖቼ አገር አይደለም አማን አይደለም ሰላም አይደለም ሰላም አይደለም ወይ ኮኖ ጥያቄ በደንብ ሰላም አይደለም ወይ ቆይ ግዴላችሁ ወገኖች አሁን ይገርፋል ትገርፋዋል የሚባለው ይሄ ዝም ብሎ ቃቃ ጫውታ ተታችሁ ግን ጥሩት አኬን ማለት ነው እንትና አረከው እንዴ አንተ ምንድነው እንትን የጎረምሳ ጸብ ምናምን ነገር አድርጋችሁት ጥሩት ሲያኬን አንድ ነገር ደጋግሜ ያሳስበው ነበር ያው ልጅ ስለሆነ ይረሳል ይመስለኛል እና ላስታውሰው ፈልጋለሁ ትንሽ ለዛ ያለው ነገር እንደሚያወራ አይቻለሁና ምን ችግር አለው እኛ እኮ መጣላት የለብንም ገና ከዮነት ከኔ ጋር ዲቤት ማረክ ከፈለገ ጥሩትና ከዚህ በፊት ያቀረበልኝን ጥሪ ለምንድነው አደባባይ ላይ የጣለው እና አሁን በየሰፈሩ ያዙ ሊቀቁኝ ማለት ምንድነው የያዝኑ ቀጠሮ አልነበረም እንዴ የዲቤት ጥሪ ካንተ ጋር ማውራት ፈልጋለሁ ብሎ ያለው አልነበረም እንዴ ቲክታክ ላይ አሁን እኔ 4 አመት ነው ምናምን ነገር ሆነኝ 4 አመት ሙሉ አንተ አኬ መጣልህ ብለ ታስፈራራለህ እንዴ የቲክታክ ኦርቶዶክስ አያን አኬ መጣልህ በለ ተላለ እና በለው ትናንት ስለጠራኝ ነው በሉትና ከዛ እናወራለን አክሻና ምናልባት ከቻልክ ማለት ነው ካልሆነም ተሳስቀን እንሄዳለን የእውነትህን ነው የምር ከኔ ጋር ዲቤት ማድረግ ፈለክ ጥሩ ታክሊለን አንተም እንደፈለጋ አስደግመህም ይሁን ባታስደግምም ጥሩት ግን እዚህ ያላችሁ ወገኖች በሙሉ አድርሱለት ጥሩት እሺ ኦኬ ልደታ መጥቷል እሺ ቴንክ ዩ እንዴት ነህ ልደታ ሰላም ላንተ ይሁን ኤርሚያስ እንዴት ነህ ደህና ነኝ ጌታ ይመስገን እንዴት ነህ እግዚአብሔር ይመስገን ዛሬ አኬ ነው እዚህ ቤት እንኳን ደህና መጣህ አይ አኬ ዛሬ እዚህ ቤት አይደለም ምን ዛሬ እዚህ ቤት ይሆናል ትናንትና አንድ ቪዲዮ ሰርቶ አይ ቲንክ ቪዲዮ ሰርቶ እንኳን አይመስለኝም ላይቭ ላይ መሰለኝ ያወራ ያለ የትናንትና ቪዲዮ መሰለኝ ዛሬ ነው የደረሰኝ ኤርሚያስን ጥሩት እኔ ለሱ ቤት ለማድረግ ከሱ ጋር መዘጋጀት አያስፈልገኝም ብሎ አንድ ቪዲዮ ሰርቶ ሰዎች ፖስት አድርገው ታየው አኬ እንትን ነው ላይቭ ላይ የተናገረው ላይቭ ሪከርድ አድርገው ነው ያየው ይመስለኛል ቪዲዮ እንኳን አልሰራም ቪዲዮ አልሰራም አይ ቲንክ ላይቭ ላይ ይመስለኛል እኔም እንደዛ ነው ላይቭ ላይ የተናገረው እና ያኬ ስልኩ አለ አይደል ሜቢ ኦኬ ቴክስት አደርግለታለሁ ነግረዋለሁ ኦሬዲ ግልጽ የሆነ ጥሪ ነው ያቀረበው በነገረ መዳን ዙሪያ ላይ መወያየት እንችላለን ብለዋል እኔም ዮሐድም ብዙዎቻችን ጥሪ አቅርበናል በርግጥ ላንተ ግን ውይይቱ እስካሁን መሳካት አልቻለም ስለዚህ አሁን ለውይይት ዝግጁ ሆነ ነው ወንድማችን ቆይ እሱ እስኪመጣ ድረስ ካንተ ጋር እናወራ አንተ ለነገረ ድህነት ጥሪ አቅርበህልኛል አይደል በሚገባ ለምንድን ነው ያልመለስኩልህ
ከዚህ በፊት በመስቀሉ ቅዱስ ነው ወይንስ አይደለም እርኩስ ነው ሮማውያን ምናምን ያልክ ስታወራ እና ቅዱስ መሆኑን አለመሆኑን መጽሐፍ ቅዱስን ዘርግተን እንወያይ ስለ አይ እንደዛ ብቻ ሳይሆን ታሪካዊ ይዘቱ እንደዚህ ከቶፒኩ የወጣ ነገር በዚህ መንገድ እንወያይ ስትል መጀመሪያ የተናገርከው ነገር ላይ መወያየት ስላልቻልክ ያንን ውይይት ተውኩት። እኔም ነገር ግን አሁን በስነ ስርዓት ለመወያየት ያህል እንደዚህ ከሆንክማ አክሊልም አይመጣም። ትንሽ ደቂቃ አስጠኝና ልናገር። ስለዚህ ያንን ርዕስ ሳቀርብልህ አይ በዛ ብቻ ሳይሆን ከታሪካዊ አመጣጡ ኢትዮጵያ እንዴት ገባ እዚህ እንዴት ተቀመጠ ምናምን ከሚለው ጀምሮ እንወያይ ስትለኝ አይ እኔም በመሰረታዊነት የመስቀሉ ጉዳይ ለኛ ቅዱስነቱ ነው ከሚለው አንፃር ነበር ስጠብቅ የነበረው። ያማፕን አላደረገም። አሁን ግን የኔ ሐሳብ እንደ ጥያቄ ለአንተ ማቀርበው አሁን ላይ ከመጣት በፊት አንድ ሐሳብ ልጨርስና ከዛ አንተ አይደለም አዳምጣለሁ። ያሁኑ ጥሪ ላይ ያቀርብክልኝ አለ በቪዲዮ ልመጣ ነው እኮ እሱን ልናገር ነው። በቪዲዮ ስላቀረብክልኝ በቪዲዮ ያቀረብከውን ከመድገም በፊት መጀመሪያው ላይ ለምን አንደኛ አልቀበልህም ብዬ አላልኩህም። ዮኒ ማኛ ቤት ታውቃለህ ተቀብዬ በኮሆስት ሳይሆን ካንተ ጋር የምገባው እስላሙን ወንድም ሚዩት እያደረግ እንዴት ታሰቃየው እንደነበር አሳይቼ ቪዲዮ አለኝ ብዬ ቪዲዮን በኋላ ፖስት አድርጌዋለሁ። እኔ ሳልጨርስ እሺ አንድ ደቂቃ ሐሳቤን ልናገር ጨርሳለህ። አውርታኝ እኮ ነው አላወራሁም። እኔ ሐሳቤን አልጨረስኩም። ሁለት ደቂቃ ስጠኝ እኔ አዳምጣለሁ። እዚህ እንኳን መደማመጥ ካልቻለ እንዴት ነው ዊት ላይ መደማመጥ? እና በመስቀሉ ዙሪያ ላይ በተነገረው በዛ ሐሳብ እንደዚህ አይነት የሚል ሐሳብ ሰጠና በቀጣይ ደግሞ የሆነ ቪዲዮ ሪከርድ ሰማው። ከዚህ ፊት ከአንድ እስላም ጋር ዊስ ታደርግ እንደዚህ ሚዩት ስታደርገው ምናምን የሚል አይነት ሐሳቦችን አቀረብክ። ያ ሐሳብ በርግጥ ለኔ አሳማኝ ባይሆንም ልጁ ከስነ ምግባሩና ከሚያደርገው አክቶች እንግዲህ ሪከርድ አለ ሄደ ማየት ትችላለህ። ፍጹም ስነ ምግባር የለውም። ወንበር ላይ በጣም ብዙ አክቶች ያደርግ ስለነበረ እናንተ ሳይዶኝ ከኦርቶዶክሳውያኑ ሳይዶኝ ትጨርሳለህ። ከኦርቶዶክሳውያኑ ከእናንተ ሳይዶኝ ታቋርጠኛለህ። ለምንድን ነው የጠራኸን? እሺ ለምን አሁን እኔና አክሊልን ለምንድን ነው የጠራኸን? እንድናወራ ነው ወይስ አንተ ልታወራ ነው? አድመጣኝ እባክህ። አታዳምጠን ከሆነ ምን ያደርጋል? ለደተቃል ለበበና ሰማ አስወራኝ። አንድ ልጨርስ ገና ሐሳብ ላይ እንኳን ለማውራት በጣም አንተ ሆነ የምትወራጨው። ግን ምንድነው ያልኩ አንተ ሙስሊሙን ሚዩት እያደረከው ስለሆነ በኮሆስት ሳይሆን አድመጣኝ በኮሆስት ሳይሆን እዚሁ ዮኒ ማኛ ቤት በወቅቱ የኦርቶዶክስ እምነት ተከታይ ከሆነ ካልሆነ ሌላ ቤት ቀመርጠን በምታነሳው ሐሳብ ነገረ ድህነት ላይ እኔ እናንተ ማውራት እንችላለን ብዬ አልፈልግም ብለህ ቤት ከፍተህ ዮኒ ማኛ ቤት መምህር በረከት ነበሩ እነ ቀሲስ ዲበኩሉ ነበሩ። ከዮኒ ማኛ ጋር ተጣልተህ ወረድክ ማለት ነው። ኦኬ ምን እንዲህ ከና ቅድም እኮ ጀምሮ አንተ ነው የምታወራው። አላወራሁም እኮ ገና ሲጀምር ገና ቅድም ጀምረህ አንተ ነው የምታወራው። አልመቼ አወራሁ እስካሁን አንድ ሐሳብ እንኳን እኮ የተረጋጋ ሐሳብ እንኳን አልሰጠሁም። ሳወራ መሀል ትገባለህ። እያወራህ ዲቤት እኮ አይደለም የያዝነው ኮንቨርሴሽን እኮ ነው ነው። ሐሳብስ እንኳን ቢሆን ኤርሚያስ የተደማመጡ ሲሆን አይደል እንደ መልካም ነው። ጥሩ እኔ ተናገርኩት ነገር ተስካለበት አቅም ካለ ግን በመደማመጥ ላይ እና አቤትህ እኮ መጣው ኤርሚያስ አንተ አቤትህ መጣው እኮ ይኸው አሁን እኮ ያለው አንተ ጋር ነው። ታርቼ ነው እኔ መወያየት ባልፈልግ አቤትህ መጣው ታርቻችሁ ነው የመጣችሁት። እሺ ቴንክ ውይይት ፍላጎት ባይኖረኝ ቪዲዮ መስራት ላይቭ ላይ ስምን መጥራት አሁን አልፎ ተርፎ ቤተ መምጣት አይጠበቅብኝም እኮ ውይይት ባልፈልግ። ስለዚህ ሐሳቤን ልናገር ስለጠራው ስለመጣ ነው። ቴንክ ዩ እኮ ውይይት የማድረግ ፍላጎት ስላለኝ ነው ስጠራኝ የመጣሁት እንጂ ባልፈልግ አልመጣም። ኦኬ እና ሐሳቤን ደግሞ በተረጋጋ ሐሳብ መንገድ ልናገር። ዮኒ ማኛ ጋር ተገናኘን። እሺ ካልክ በኋላ ዮኒ ማኛ ላይ ከዛ ደግሞ ከዚህ በፊት የአንድ ሙስሊም እንደዚህ ሊሚት ስታደርገው ምናምን የሚል ምክንያት አቀረበው። ምክንያት ለአንተ ልክ ሊሆን ይችላል። እኔ አሁን ግን እዚህ ጋር 1300 ሰው ባለበት ቃል መገባልህ፣ ምክንያቱም ትልልቅ ሰዎች ነን ሁለታችንም። ቃል መገባልህ እኔ አንተ በነገረ ድህነት ዙሪያ ላይ ከኔ ጋር ለመወያየት ፈቃደኛ ሆነ የምትመጣ ከሆነ በሁለታችንም በኩል ተመልካችና ታዛቢ ይኖራል። በምንም አይነት ምክንያት ሆነ በምንም አይነት ሁኔታ ሚዩት አታረገኝ። ስለዚህ በኮሆስት ደቂቃን ትጠቀማለህ፣ ደቂቃን እጠቀማለሁ በሚገባ ከሌሎች ወንድሞች ጋር ሳደርገው እንደነበረው ውይይት
ካንተ ጋር ማድረግ እችላለሁ በራሴው ቤት በራሴ ቤት ሚውት አደረኩ ማለት መብት ነው ልደት ተሸንፏል ብለህ ያ ለኔ እንደ ሽንፈት ሊቆጠርልኝ ይችላል ይሄው 1300 ሰው ባለበት ነው ይሄን ነገር የምነግርህ ርዕሱን አስጠብቀን በርዕሱ መሰረት በነገረ ድነት ዙሪያ ላይ አለኝ የምትለውን ሐሳብ እያቀረብክ እኔም እያቀረብኩ የምንወያይ ከሆነና በስነው ጋር የምንወያይ ከሆነ እኔ ሚውት አላደርግም አንተ ምንም አታረጋኝም ደቂቃችንን ተጠቅመን በኔ ሰዓት አንተም በራስ ሰዓት አውርተን መጨረስ እንችላለን በኮሆስት አሁንም አልጨረስንም አይደል ጨርሻለሁ ኦኬ ቴንክ ዩ ከጨረስክ ያሁኑ ላይ ከመምጣታችን በፊት የመጀመሪያው ላይ የጠየቁ ጥያቄ ላይ አንተ ሐሳብ እንደሰጠ እኔም ጥያቄ ጠይቃለሁ ሐሳብ እሰጣለሁ ማለት ነው ነገረ መስቀሉን አንተ ነህ ዲቤት ጥሪ ያቀረብክልኝ ተቀብያለሁ ሲቀበልህ አንደኛ በብሉይና በአዲስ ኪዳን ያው ኤርሚያስ መጽሐፍ ቅዱስ አያውቅም ግን ሜዳው ላይ እንገናኝ በመጽሐፍ ቅዱስ በብሉይና በአዲስ ኪዳን ብለህ ስትል ኦኬ ነገረ መስቀሉ ከተነሳ ዘንዳ ምንድነው ያልኩት ያስቀመጥኩት የመለስኩት ልመልሳለሁ ነገረ መስቀሉ ከተነሳ ዘንዳ ምንድነው ቤተክርስቲያኒቱ ስለ ነገረ መስቀሉ የጻፈችው ጽሑፍና የተረከችው ትርክት አለ ነገረ መስቀሉ መጽሐፍ ቅዱስ ላይ ብቻ አይደለም መጽሐፍ መስቀሉን የሚያወራው ሲጀምር መጽሐፍ መስቀሉ መጽሐፍ ቅዱስ ላይ ቅዱስ የሚል የለም እሱን ሜዳው ላይ እንገናኝ ቅዱስ የሚል የለም እሱን ሜዳው ላይ እንገናኝ ያኔ ታሳይኛለና ታዲያ ምንድነው ያልኩህ እኔ በወቅቱ ነገረ መስቀሉን በመጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያኒቱ ሁሉ መጽሐፍቶች ጭምር ነው ማወራክ ብዬ እንደው ቀጥለህ እንድትዘጋጅበት ምናልባት አንተ አቅም ካለ ለመወያየት ስንክሳርን አንብብ መጽሐፈ ጤፉትን አንብብ ድርሳነ መስቀልን አንብብ መጽሐፈ ጤፉት በጊሼን ደብረ ከርቤ ቤተ ክርስቲያን ይታደመጣኝ አስጨርሰኝ በጊሼን ደብረ ከርቤ ተጻፈውን ስለ ነገረ መስቀሉ ትርክት የሚያወራውን ቤተ ክርስቲያንህ የምታነበውን ታቦተ ሕግ ተቀርጾለት ሁሉ ጭምር በዛ የሚከብረውን እሱን አንብብ ከዛስ በደብረ ሊባኖስ ገዳም የታተመ ለጨርስ እኔ ሰምቼ የለ ልደት ለጨርስ ማን ነው የሚያደርገው እኔ ለጨርስ እኮ አልኩ እኮ አንተ መጽሐፍ እንድጠቁመኝ አይደለም እኮ ለጨርስና አንብብና እኮ ለጨርስ እኔ እኮ ዋና ሐሳብ ነው አንተ እንድሰማ አድምጠኝ ሐሳቡ ላይ እኮ ነው የማወራው ሐሳቡ ላይ ነው እንጂ ይሄን አንብብ ያን አንብብ ልትለኝ አይገባም ሐሳብ ላይ አወራ ሐሳቡ ነው አክሊ ማነው ሶሪ ልደት አድምጠኝ አድምጠኝ መጽሐፍቶችህን አንብብና በቤተክርስቲያን የታተሙ መጽሐፍቶች ማለት ነው ድርሳነ መስቀል በደብረ ሊባኖስ ገዳም መጽሐፈ ጤፉት በጊሼን ደብረ ከርቤ ገዳም ማን በደብሩ የተጻፈው እና ስንክሳርንም አንብብና መጽሐፍ ቅዱስንም ድርሳነ መስቀልንም መጽሐፈ ጤፉትንም መጽሐፈ ስንክሳርንም በደንብ አጥናና ከኔ ጋራ በነገረ መስቀሉ ታወራለህ ምክንያቱስ ነገረ መስቀሉ በመጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእነዚህ መጽሐፍቶችና እንደዚሁም ካህናቱ ሁሉ በሚያዜሙት ወከአብን አስተበቆ ለዕፀ ቅዱስ መስቀል ብሎ የሚለው ግዕዙን ስለማታውቀው በአማርኛ አስተርጉመህ ዲቤት ላይ እንገናኝ እሱን እንደ ቋንጣ እንጠልጥለህ ትተህ ነገረ ድህነት ላይ ከኔ ጋር አላውራ ብለህ ብትል ባለፈው እንኳን ዮኒ ቤት አግኝቼህ አወራለሁኝ ግን አንተ ሙስሊሙን ሚውት ስላደረከው በአንተ ቤት ወይ እኔም ደግሞ በቤት ሆኜ ኮስት ገብተን እንደዛ አላረግም ዮኒ ማኛ ቤት ብየብል ተጣልተህ ዮኒ ማኛ ጋራ ዮኒ ማኛ ራሱ እንኳን እምቢ አላለህም እሺ ብሏል ብሎ ሲል አንተ ፖለቲካ ለመስራት ስለፈለክ ቀስሽ ዲበኩሉ ነበሩ መምህር በረከት ነበሩ እነ ኤፊ ነበሩ እነ ሜሎስ ነበሩ ሌሎችም ወንድሞች ነበሩ በዛ ተለያየን ማለት ነው ወጣ ከዛ ተሳደብ ከረም አሁን በባለፈው በልደተ ቃል ማነው በፈለገ ዲቤት ባደረገን በማግስቱ ወጣህ አቅም ካለ አልከኝ ያው አቅም አለኝ ኤርሚያስ አበበ ነኝ ሜዳው ላይ እንገናኝ ግን አንተ ያቀረብከውን ጥሪ ነገረ መስቀሉ ላይ ወገቤን ብለህ ስላልክ እሱን መልስ እሱን ዲቤት አንስተው ከኔ ጋር ከተዋየ በኋላ ከዛ በኋላ እኔ ነገረ ድህነት በመጽሐፍ ቅዱስና በቤተክርስቲያን መጽሐፍ እምቢ ካልኩ ዓለም ይፍረድ ያንን ግን እንደ ቋንጣ እንጠልጥለህ ትተህ ያንተና ያክሊለ ፉከራ ዲቤት ጥሪ አድመጣይ ዲቤት ጥሪ ተጣሩ ጨርሻለሁ ዲቤት ጥሪ ተጣሩና አቆልጨርስ ዲቤት ጥሪ ተጣሩና እንደ ወንዶቹ አንተም አክሊለን ማለት ነው እሱ በታቦት ጉዳይ አለ ናን ወያ ብየስለው ወገቤ አሁን ስለኔ አድመጣይ እኔ መብቴን ቤቴ ነው እኔ ነኝ ያለሁት እሱ ቤቴ ነው እሱም ሲመጣ ታወራዋለሁ ግን ቤቴ ነው እኔ በአሜት አላማውት እኮ ስለኔና ስላንተ እናውራ ብራዘር ቤቴ እኮ ነው አልኩ አንተም መታል እንደፈለክ ታወራን ችግር የለው አሁን አንድ ዮኒም ብታነሳ ወይ የሆነ ዲቤት ይጠራሃል ሰው ብታነሳ ለምን ታነሳዋለህ ብያለህ በአሜት በክፋት አይደለም ማወራው ኦኬ
ግን አሁን ከኔ ጋር ዲቤት የምትፈልግ ከሆነ ነገረ ድህነት ላይ ዲቤት የምትፈልግ ከሆነ አስቀድመህ ነገረ መስቀሉን ብለህ ያልካትን እሱን አቅምህን እኔ ፊት በመጽሐፍ ቅዱስም በቤተ ክርስቲያንህ መጽሐፍቶች ልትወያይ ፈቃደኛ ነህ? ነገረ መስቀሉ ላይ አንተ የጠራኸኝን ጥሪ ያው መልስ ልቀጥላውን። እሺ ልናገር። እሺ እንዳታቋርጠኝ ፕሊዝ፣ ረጅም ሰዓት ወስዶ ነው ያወራኸው። ኦኬ አድማጭ ተመልካች እንዲረዳው ፈልገው አንድ ሀሳብ አለ። በመሰረቱ ነገረ መስቀልና ነገረ ድነት ሁለት የማይገናኙ ርቀት ያላቸው ቶፒኮች ናቸው። መስቀል መድኃኒተ ነፍስ ነው እያላችሁ አንዴ ቆይ ልናገር። መስቀል የነፍሳችን መድኃኒት እያላችሁ ነው። ኧረ እባክህ ልናገር። ታወራለህ። ምንድነው ነገረ መስቀሉና ነገረ ድነት ምን ይራራቃል ብለህ ታወራለህ? አቅም አለ ወይ ለመወያየት? አቅም አለ አንተ አልፎክርም። አቅሜን አሳይሃለሁ። ሀሳቤን ልስጥ ለጌታ ትጨርሳለህ። እኔ አጭር መልስ መልስልኝ። አዳምጬሃለሁ እኮ እኔ አዳምጬሃለሁ። ልደተ ቃል ትጨርሳለህ። የጠየቁን ጥያቄ መልስልኝ። ካልሆነ ጫጫታ ገብዘህ ዚስ ኦርቶዶክስ ብዬ አስወርዳለሁ። አይ ስታስወርደኝ ፍርሃትህን የምታሳየው። አጭር መልስልኝ። እኔ አዳምጬሃለሁ። ሀሳብን ከዛ አጭር መልስልኝ። ነገረ መስቀሉ ላይ ጥሪ ያቀረብክልኝን የዛሬ ዓመት የፎከርክበትን ከኔ ጋር ዲቤት ገባለህ በብሉይ ኪዳን እና በቤተክርስቲያኒቱ መጽሐፍቶች እኮ መልስልኝ። አታቋርጠኝ ፕሊዝ። ይሄ ስነ ምግባር አይደለም። እኔ በጣም ተረጋግቼ እያወራሁ ነው ያለሁት እያዳመጥኩ እና ደግሞ እኔን ስሜታዊ መቼም አታረገኝም። ሌላ አረጋህ አይደለም እናገር። እኔ ከአንተ በላይ ኮሆስት ዲቤቶችን በጣም ብዙ አድርጌያለሁ። ብራዘር እኔ ለምን እናትህ ማዘር ኮሆስት ማድረጋቸው ቁጭ ብዬ ባስለቅስህ እንጂ እኔን ምንም አታረገኝም። እኔ ሀሳቤን ልስጥሻል። እኔ አድምጠኝ። የዲቤት ህግ እናትህ ማዘር ውስጥ ጠየቀኝ እኮ ነው ልመልስ እኮ እኩል አታውራ። የዲቤት ህግ አውቃለሁ ብለህ እኮ አታውራ። እኔ ከእናትህ ማፀን ጀምሮ ዲቤት አደረግ፣ ግን ሜዳው ላይ እንገናኝ። ሀሳቡን የጠየቁት ጥያቄ መልስ ልስጥህ እኮ መልስልኝ። ቴንክ ዩ እኮ ልመልስልህ እኮ መሀል ላይ አትግባ። አልገባም። በጣም ጥሩ። በጌታ ኤርሚያ ዝም በል ይናገር የፈለገውን ፕሊስ አዳምጠው። ሚውታ ይጨርስ መልስ ስጥ። እንደው በጌታ ዝም በል። ቴንክ ዩ ምክንያቱም እኛ ከምንታወቅበት ዋነኛው መንገድ ሰው ሲያወራ ዝም ማለት ነው። እና የኔ ሀሳብ በነገረ መስቀሉ ላይ ከዚህ በፊት ስትናገር ከተመለከትኩት ምን የሚል ሀሳብ አለ? የእንጨት ቅዱስ የለም የምን ቅዱስ የለም እያልክ ስታወራ አየሁኝ ተመለከትኩኝና፣ ስለዚህ ምን የሚል ቪዲዮ ሰራው። ቅዱስ መስቀሉ እኛ ቅዱስ ብለን የምናምነው የጌታ መስቀል እና መስቀል ቅዱስ አይደለም የምትል ከሆነ ቅዱስ ስለመሆኑ ይኸው አሁንም እንዳትረሳ። የኔ ዋነኛ ፎከስ ያደረግኩት ቅዱስ ስለመሆኑና ስላለመሆኑ መወያየት የምትፈልግ ከሆነ እኔ ዕፀ መስቀሉ ቅዱስ ነው። አይ አንተ ደግሞ ዕፀ መስቀሉ ቅዱስ ሊባል አይችልም እንደ ቪዲዮ ላይ ወይም በላይቭ ላይ እንደተናገርከው እንደዛ አቋም ካለ ዕፀ መስቀሉ ቅዱስ ነው ወይንስ አይደለም? በመጽሐፍ ቅዱስም ይሁን በምንም አይነት ታሪካዊ ማስረጃዎችም ይሁን በእኛም በቤተክርስቲያን መጽሐፍትም ይሁን በምንም ቅዱስ አይደለም የሚል ማስረጃ የምታመጣ ከሆነ ኦኬ፣ እኔ ደግሞ ቅዱስ ነው ብዬ እወያያለሁ ብዬ አቀረብኩኝ ሀሳብ እና ያንን ሀሳብ በማቀረብ ሰዓት ላይ ለእኔ የቪዲዮ ምላሽ ስትሰጥ ምን የሚል ነገር ተናገርክ? ኖ ዕፀ መስቀሉ ቅዱስ ነው ቅዱስ አይደለም ብቻ በሚል ሳይሆን ከታሪካዊ አመጣጡ ጀምረን ታሪካዊ ውይይት እናደርግ። ዕፀ መስቀሉ እሌኒ እንደዚህ ከሚባል ቦታ እንዲህ አስወጥታ ኢትዮጵያ ገብቶ እዚህ ተቀምጦ እዚህ ሄዶ ምናምን የሚለውንም እሱን ሁሉ ነገር መዳሰስ አለብን ብለህ ስትናገር ነው አይ ያ ሁሉ ታሪካዊ ነገር ከዕፀ መስቀሉ ጋር ያን ያህል ቤዚክ የሚያወያይ ርዕሰ ጉዳይ ስላልሆነ በዋነኝነት በቤተክርስቲያናችን ውስጥ ትልቁ እምነት መስቀሉ ቅዱስ ነው ወይንስ አይደለም የሚለው ስለሆነ በእሱ ላይ ያወያያለሁ። ካልሆነ ግን አንተ ባነሳቸው በእንደዚህ አይነት ሰፊ ነገሮች እኔ አልወያይህም አልኩ። ከዛ ያ እንደዛው ቀረ። በሌላኛው ጊዜ ደግሞ በነገረ ድነት ላይ በተለያዩ አይነት ሀሳቦች ላይ ለመወያየት ከፈለክ አልኩ። በነገረ ድነት ስናወራ ገድላትም ድርሳናትም ተአምራትን የምትላቸውን መጽሐፍት ማምጣት ትችላለህ። ራሱ ዮናስ ጋር ነው ያልኩህ። ይሄንን እንደዛ ስልህ እሺ በተባባልንበት በዛችሁ ቅስፈት ከዚህ በፊት አንድ ሙስሊምን እንደዚህ ሚዩት እያደረከው እንዲያደረከው ስለሆነ ይሄ ስነ ምግባር ልክ ስላልሆነ ከአንተ ጋር አልወያይ የሚለውን ሀሳብ አቀረብ። በጣም ምክንያቱ ያን ያላሳማኝ ባይሆንም አሁንም ይሄ ሁሉ ህዝብ እየሰማ የማልቀይረው ሀሳብ የምነግርህ ምንም እንኳን ነገረ ድነትና ነገረ መስቀል ምንም አይነት ግንኙነት ባይኖራቸውም ሁለት ራሳቸውን የቻሉ አርዕስቶችና ቶፒኮች ናቸው።
በአንደኛው ቶፒክ መግባባት ካልቻለን በዚህኛው ቶፒክ መግባባት እንችላለን። ለአንተም ጥሩ አጋጣሚ ይመስለኛል። በነገረ ድነት ዙሪያ ላይ አለኝ የምትለውን ገድላት አልኩህ እኮ አለኝ የምትለውን ተአምራት ሰብስበህ ይዘህ መምጣት ትችላለህ። ይሄን ያህል ነው እኮ የወረድኩልህ። ምንም እንኳን ገድላት እንደ መወያ አይደሉም ቢባልም እኔ ግን ፐርሰናሊ አልኩህ አለኝ የምትሆን የቤተክርስቲያንን ገድላት ተአምራትን ጭምር ሰብስበህ ይዘህ መጥተህ እኔም መጽሐፍ ቅዱስንም የቤተክርስቲያን ታሪክንም ያንተንም አንዳንድ መጽሐፍቶች ይዤ መጥቼ እወያያለሁ ብያለሁ። ይሄን ውይይት ለማድረግ አልኩኝ ይሄን ውይይት ለማድረግ በኮሆስት ይሁን አልኩኝ። በኮሆስት ይሁን ስለ ይሄ ውይይት ሚውት ታደርገኛለህ የሚል ስጋት የሚገጥም ከሆነ እንግዲህ ቃል መገባልህ ነገር ከርዕሱ ሳትወጣ የምትላቸው መጽሐፍቶችንም ሰብስበህ መጥተህ የምታወራና የምትነጋገር ከሆነ በምንም አይነት ምክንያት አንተን ሚውት አላደርግም ማድረጌም አላውቅም። ስለዚህ በዛ መንገድ እንወያይ። አይደለም ገለልተኛ አካል ጋር ነው የምንወያየው የምትል ከሆነ የትኛው ነው ገለልተኛ አካል? ዮናስም ገለልተኛ አካል አይደለም፣ ሌሎችም ገለልተኛ አካላቶች አይደሉም። በኮሆስት እኔ አንተን ሚውት ማድረግ ከሆነ አውቶማቲካሊ ውይይቱን አሸንፈ ሴሌብሬት ማድረግ ትችላለህ። ዲስኮኔክት አድርገህ ስለዚህ በአጭሩ አስቀምጬልሃለሁ። በቃ በአጭሩ አስቀምጬልሃለሁ። ነገረ ክርስቶስ አለ፣ ነገረ ድነት አለ፣ ነገረ መስቀሉ ቅዱስ ነው ወይንስ አይደለም በሚል የምትወያይ ከሆነ እወያያለሁ። ነገረ ድህነት ትምህርትን የምትወያይ ከሆነ እሱንም አስቀምጬልሃለሁ። አይ በነገረ ክርስቶስ የምፈልጋለሁ ካልክ በነገረ ክርስቶስም እወያያለሁ። እነዚህ 3 ነገሮች አስቀምጬልህ እና በእነዚህ ነገሮች ላይ ፈቃደኛ ከሆንክ ጊዜና ሰዓት ቆርጠን ሰዓት ወስነን በኮሆስ መወያየት እንችላለን። ቴንኪው፣ አመሰግናለሁ። አጭር ጥያቄ ብቻ ልጠይቀውና ይሁን እየላንተ በመጀመሪያ ስለ መስቀሉ እያለ ያለው ኤርሚን እንደተረዳሁት ከሆነ ሙሉ ሌላ አጀንዳ አለው፣ ሙሉ ትምህርት አለው። ከስር መሰረቱ ጀምሬ ነው መወያየት የምፈልገው ነው። ያ እሺ ይሁን ይቅር፣ እሱ አይደለም ቢግዲሉ። አሁን በነገረ ድህነት ላይ የፈለግከው እዛ ጋር ጥያቄ አለኝ። እዛ ጋር ጥያቄ አለኝ። ነገረ መስቀሉ ላይ ማለት ለእኛ የሚጠቅመን ይሄኛው ስለሆነ አይደለም ዮኒ። ኦኬ እኔ አውቃለሁ፣ ቤት ውስጥ እኔ ነኝ ያደግኩት ኦርቶዶክስ ውስጥ ማለት ነው። ኦኬ እሺ ቴንኪው ልደታ። በወቅቱ ያቀረብክልኝ ጥሪ አንተ ነህ። ነገረ መስቀሉ ቅዱስ ይባላል ቅዱስ አይባልም? አዎ የእንጨት ቅዱስ የሚባል የቁስ ቅዱስ የሚባል አዲስ ኪዳን ላይ የለም ብዬ ተናግሬያለሁ። አዎ እንወያይ ብለህ ጥሪ ያቀረብክልኝ በመጽሐፍ ቅዱስ ብለህ ስትል እኔ ደግሞ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት ብያልኩ። ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል ብላ ድርሳን ደርሳለታለች። መልክዓ መስቀል ብላ መልክ ሰላም ለዝክረ ስምከ ብሎ እንደሚለው እሱን ሁሉ ደርሳለች። እንደዚሁም በመጽሐፈ ጤፉት በመጽሐፈ ስንክሳር ሁሉ ላይ ጭምር ተጽፎ ይነበባል። እንደዚሁም በዜማ መጽሐፍት ሁሉ ጭምር ይዜማል። ስለ ነገረ መስቀሉ ታዜማለች፣ ድርሳን ጽፋለች፣ መልክ ጽፋለች። ለጸሎት ለቡራኬ ለምናምን ነገር ተጠቀምበታለች ቤተክርስቲያኒቱ። ታሪካዊ አመጣጥ ብላ ደግሞ የጻፈችውም አለ። እኔ ነገረ መስቀሉን ከመጽሐፍ ቅዱስም አኳያ በብሉይ በአዲስ ኪዳን እንደዚሁም ደግሞ ቤተክርስቲያኒቱ በጻፈችው አኳያ ታሪካዊ አመጣጡን ሁሉ ጭምር እሱን ሁሉ ኢንክሉድድ አድርገን ልወያየ ፈቃደኛ ነኝ ብዬ ምላሽ ሰጥቻለሁ። ቪዲዮ አለ እዛ ፔጅ ላይ። ይሄንን ምላሽ በምሰጥ ሰዓት ላይ አንተ ታሪካዊ አመጣጡ ላይ ስለማታምንበት ነው ያልተቀበልከው ወይስ ለምንድን ነው የሰረዝከው? እሺ በእርግጥ በሰዓቱም ተናግራለሁ። ታሪካዊ አመጣጡ ያን ያህል ሜጀር ኢሹ ሆኖ ውይይት ላይ መቅረብ የሚችል አይደለም ከሚል ምክንያት እኔ ዮናስ ገብቶ ተደማመጡ ካለሳት ጀምሮ አልተናገርኩም። ጸጥ ነው እያልኩ ያለው። ቤተክርስቲያን ለምን ጻፈችው እኮ ስናገር ዝም ብለኛ። እኔ ካልጨረስክ አውራ፣ ሚውት ላድርግልህ። ካልጨረስክ ጥያቄ ነው የጠየኩት ለመመለስ አንተ እኮ መስማት አለብኝ። ጥያቄን በደንብ ስማኝና እሰጥሃለሁ። ይኸውልህ ምን አለ መሰለህ ዮኒ ፖለቲካ እኛ በገባን ሳይሆን እሱ በፈለገው መመለስ ይችላል። ይመልስ። እኔ ጥያቄን ገና የጠየኩትን ሳይሰማ ነው የሚደርበው ማለት ነው። መልስ ብለኝ እሺ ጠይቀው አንተና እሱን አጠር አድርገህ ንገረውና እሱ ሲመልስ ደግሞ ሚውት አድርግለት። እሱ በፈለገው ይመልስ። አንተ በምትፈልገው መልስ አይመልስልህም። እኔ ሚውት አደርጋለሁ። ገብቶሃል? አንተ በፈለግከው አይመልስልህም። እሱ በገባው በተረዳው ነው የሚመልሰው። እኔ በሚፈልገው መልስልኝ አላልኩትም። ጠይቀው አጠር አድርገህ። ይኸው ታሪካዊ አመጣጡን ለምንድን ነው
ስላላመንክበት ነው ወይስ በታሪካዊ አመጣጡ ድርሳነ መስቀልን መጽሐፍትና መጽሐፈ ጤፉትን ስንክሳርን ጨምሮ ስለማታምንበት ነው? ይሄንን ኢንክሉድድ አድርጌ በዚህ አልወያይም ያልከው ወይስ በምንድን ነው ያልኩት? ይኸው ሰማህ። እሱ አሁን ይመልስ። ቴንክ ዩ ሶ ማች አመሰግናለሁ። ስላላመንኩበት አይደለም አልወያይም ያልኩት ከእያንዳንዱ ከትንንሽ ታሪኮች ጀምሮ እስከ ላይ ያለው ድረስ ስለማላምንበት ሳይሆን አልወያይም ያልኩት ይሄ ከታሪካዊ ግኝቱ ጋር እዚህ ገባ እዚህ ወጣ የሚለው ያን ያህል ቤዚክ ኢሹና አወያይ ኢሹ ስላልሆነ ቤዚካሊ በመስቀሉ እምነት ዙሪያ ላይ ያለን መሰረታዊ ነገር መስቀሉ ቅዱስ ነው የሚል ነው። አንተም ትኩረት ስታተኩረ ስታወራ የነበረው ለሌሎቹም ሰዎች ይጠቅማል። በተለይ በሁለት በተለያዩ ቤተ እምነቶች ስላለው የታሪካዊ ሁኔታው ሳይሆን የሚጠቅመው ቤዚካሊ ቅዱስ ነው ወይንስ አይደለም የሚለው ስለሆነ እሱ ላይ ፎከስ አድርገን እንወያይ የሚል ሀሳብ ኖሮኝ ነው እንጂ ታሪካዊ አመጣጡን አልቀበልም ከሚል ሀሳብ እንዳልሆነ ግልጽ ይሁን። ሌላኛው ግን የነገረ ድነት ውይይቱ ለአንተም ሆነ ለፕሮቴስታንቶቹ ለሁሉም ጥሩ አጋጣሚ ነው ብዬ ነው የማምነው እውነቱን ለመናገር። ምክንያቱም ገድላትንም ድርሳናትንም አለኝ የምትለውን መጽሐፍ ይዘናል እያልኩ ልደተ ቃል እኔ የኋላውን ሳወራ አንተ የፊት ለፊት ታወራ። አይ እሱን መለስኩኝ ብዬ እኮ አድምጠኝ። ኦኬ ከመለስክ እኔ ጥያቄ አለኝ ገና ያልጨረስኩት። እኔ የኋላውን አንተ ጥሪ አቅርበህልኝ እና አድምጠኝ ፕሊዝ። አንተ ጥሪ አቅርበህልኝ ያን ጥሪ ስቀበልህ አይሆንም ብለህ ጥሪውን ሪጀክት ባደረክበት ጉዳይ ላይ ሳወራህ አሁን ነገረ ድነት ላይ አታወራኝ። እኔ የኋላው ላይ ነው ያለሁት። አንተና አክሊለ ከኔ ጋራ ነገረ ድነት ላይ የምታወሩ ከሆነ እቀበላችኋለሁ። ግን የምቀበላችሁ አስቀድማችሁ አንተም አክሊለ በታቦቱ አንተ በመስቀሉ ብለህ ያቀረባችሁልኝ ጥሪ ያለ አንሱት። እኔና እናንተ በየተናጠል ሜዳው ላይ እንገናኝ። ከዛስ ነገረ ድነት እናወራለን። እሱን ግን ባላነሳችሁበት እሱን ታሪኩን ማላፍርበት ታሪክ ነው ብለህ ካልክ እሱን ታሪክ እኔ ፊት ቴዲ ቤት እንገናኝ። ፍቃደኛ ኮንክ ነገረ መስቀሉን ቅዱስ ነው ቅዱስ አይደለም በብሉይ በአዲስ እንዲሁም ቤተክርስቲያኒቱ በጻፈችው መጽሐፍቶች በሙሉ በድርሳነ መስቀል በመጽሐፈ ጤፉት በስንክሳር በመስተብቁ ዘመስቀል በየትኛውም ካህናት በሚያዜሙት በማያዜሙት በየትኛውም ላይ እኔ እናንተ እንገናኝ። በቤተክርስቲያን ታሪክ ካላፈርክ በመጽሐፍቶች ካላፈርክ ይኸው ተቀብያለሁ ድጋሚ ማለት ነው። እሱን ግን ቁጭ አድርገህ እሱ ይቅር እሱ የኋላ ነው ብለህ አሁን በየጊዜው ነገረ ድነት ላይ ኤርሚያስን ጠርቼው አፈረ ፈራ ብላችሁ ምትሉት ልንገር ኤርሚ እዚህ ጋር ጥያቄ ስላለኝ ነው። ኦኬ አንድ ሰው ይሄን ነገር ከተው ምን ማለት ነው በአንተ ትርጓሜ? ኤርሚ ባንጂ ቆዮኒ ከተው አፍሮበታል። ስለዚህ ሌላ ጥሪ ማቅረብ የለበትም። አፍሮበታል 4 ነጥብ ሌላ ጥሪ ደግሞ ይመጣል። ሌላ ኖ ያፈረበት ለምንድን ነው? ታሪኩ በቤተክርስቲያን ውስጥ የሚታወቅ ታሪክ ነው። በቤተክርስቲያኑ መጽሐፍት ነው። ስለዚህ ምንድነው የሚፈልገው እሱ? እስቲ እኔ አንድ ሰው ለምሳሌ አሁን ለምሳሌ በነበረው ነገር ላይ በእንትና ማየት እንችላለን። በወንድማችን በደሜ ገባ ሲቶ ምን ማለት ነው በአንተ መረዳት? ሰዎች ናቸው አስተውት። እሱ እኮ አልተውም አላለም። ኖ እሱም ሲያስበው እንደማይችል ስላወቀ 4 ነጥብ እኔ በዛ አምናለሁ። እኔ አንድ ሰው የሆነ ጥሪ አድርጎልኝ ኤርሚሻ ስማኝ አንድ ሰው በሆነ ነገር ላይ ልወያይ ብሎ ካለኝ በኋላ ልወያይ አለኝ ያንን ነገር አልፈልግም ትቼዋለሁ ካለኝ I understand what it means በቃ ገባኝ ተረዳው ገባ እንደዛ ውሰደውና እኔ እንደምለው ማለት ነው። ሌሎቻችንም ዮኒ ያልገባህ ነገር አለ አልወስደውም። አንዴ ከዮናስ ጋር አንድ ጊዜ ልናገር ዮኒ ማይናገር ታወራለህ። ቆይታችሁ ማወራችሁ አንድ ሐሳብ ብቻ ልናገር ልደት ታወራለህ። አንድ ሐሳብ ብቻ አንድ ሰከንድ ኮሆስቱ ብቻ አንድ ነገር ልናገር ልደት አንድ ነገር ኮሆስት ሲሆን ምን ይሆን መሰለህ በሌላ ነገር ስትወያዩ ተቀበለው ችግር የኮሆስቱን አንዴ ልናገርና በሌላው እናንተ ተስማሙ። ኮሆስት ላይ አይደለም እኔ አንተ ማናገር ፈልጌ ምን እንደሌለው ልነግር ነው። ዮናስ እኔ አንተ ማናገር ፈልጌ ገባ ኦኬ እኔ አንተን አንዳሳብ የኮሆስቱ ጥቅም እንደሌለው በሌላ ስትወያዩ ኦኬ ኢትስ ኦኬ ቴዲ ሐዋሳ ጋር መወያየት እንችላለን። አንተን አንዳሳብ መጠየቅ ፈልጋለሁ። ሰማኛለህ እኔ እያወራሁ ነው። this is ኦርቶዶክስ ምንላችሁ የቤቱ ኮሆስቱ ማን ሶሪ እኔ ሆስቱ ሆኜ አታውራ ቢስል አንተ ዝም ብለን የምታወራው በመደዳ እያረከኝ ነው። አድመጣ እንዴት አላርግ ታዲያ እኔ ላውራ እያልኩ የቤቱ ባለቤት አውርተሃል እኮ አንተ እኔ ነኝ እኮ የጠራሁ ብራዘር እኔ ነኝ ያልጨረስከው ካለ ተናገር እኔ ነኝ የጠራሁ እኮ እሺ ሂድ ሐሳብን this is orthodox
ለሴስ ኦርቶዶክስ አመላችሁ እንደዚህ ነው። እሺ ተናገር። እኔ እያወራሁ አሁንም ሚውት አታርግም። አየህ እኔ እያወራሁ ከዮኒ ጋር ላውራ ትላለህ። እኔ ፈቅጄልህ ነው ከዮኒ ጋር የምታወራው። ሰዓቱን በእርጋታ መወራሩ ምንድነው ችግሩ? ኖ እኔ በእርጋታ ነው እያወራሁት ያለሁት። ግን ለምን ደግሞ የማይሰማኝ ነው? ይሰማል እኮ ግን እኮ ይስማ። እኔ እየጠየኩት ያለሁት ዮኒ እንደውም እዚህ ጋር አሁን ጣልቃ አትግባ። ኦኬ እሱ ሊሰራ የፈለገው ፖለቲካ ስላለ ማለት ነው። ልደተ ቃል ዲቤት ፈልጓል ከኔ ጋራ ማለት ነው። እሺ ብያለሁ። የፈለከው ዲቤት ነገረ መስቀሉ ብለህ የዛሬ ዓመት ጠይቀኛል ጥያቄ። እሺ ብዬ መልሼልህ በራስ ታሪክ አፍረህ ተሸማቀህ ስታበቃ በመጽሐፍቶችስ ተሸማቀህ ስታበቃ ልክ እንደማታፍርበት ታሪኩ እንደማታፍርበት ሆነህ ናናውራ በመጽሐፍ ቅዱስም በታሪካችሁም ብዬ በመጽሐፍቶችም ብዬ ስልህ ወገቤን ብለህ ሸሸህ ማለት ነው። ከዛስ እሱን ቁጭ አድርገህ እንደ ቋንጣ የሰቀልካትም ብያለሁ ለአንተም ለአክሊለም። የአክሊለ በታቦቱ ጉዳይ ያንተ በመስቀሉ ጉዳይ ሁለቱም ደግሞ በቤተ ክርስቲያናችሁ መስቀልም ታቦትም ይከበራል። መስቀሉ ታቦቱ ከተነሳ የብሉይ ኪዳንም የአዲስ ኪዳንም ታቦት ማለት ነው። ምክንያቱም ህዳር 21 ቀን በአክሱም ጽዮን ማርያም ታከብራላችሁና በሰለሞን ዘመነ መንግስት መጣ ስለተባለው ታቦት ማለት ነው። እሱ ከአክሊለ ጋር ነው። አክሊለ ነው ጥሪ ያቀረበው። አሁን ትናንትና ምሱ ለኤርሚያስ መዘጋጀት አያስፈልገኝም ብሏል። አክሊለ ካለህ ናግባና እናውራ እና ከዚህ በፊት በስልክ አስደውዬ አስጠርቻለሁ። በታቦቱ ጉዳይ የምታወራ ከሆነ አንተውን ጥሪ ያቀረብከኝ ከዚህ በፊት በብሉይም በአዲስም ብያለሁ። የአዲሱን ኪዳን ታቦት ብቻ ሳይሆን የብሉይ ኪዳን ታቦትም ኦርቶዶክስ አምጥታ አክሱም አስቀምጫለሁ ብላ ያለችውን አንተ አቅም ካለህ ቴዲ አዋሳ ቤት ቀጠሮ ተያይዘን እንገናኝ። አክሊለ በተናጠል ቀጥሎስ ልደተ ቃልም ነገረ መስቀል ላይ ጥሪ ያቀርበልኛል። ሁለታችሁም በተናጠል ያቀረባችሁትን ጥሪ ውድቅ አድርጋችሁ ወገብ አገዳችሁ እንደሚሰበር ስለምታውቁ በሱ ጉዳይ መተ ነገረ ድነት በለብተ ላይ ስቄ አልፍባለሁ። ነገረ ድነትን መወያየት እየፈለግኩ አስቀድማችሁ ግን እናንተ ያቀረባችሁልኝን ጥሪ ተቀብያችሁ ውድቅ አድርጋችሁታል። አቅም ካለ ልደት እሱን ጥሪ አንሳው። ያን ነገረ መስቀሉን እሺው ሐሳብ ልስጥ። እኔ በጣም ጸጥ ብዬ ነው ያዳመጥኩ። ፕሊዝ መሀል ላይ እንዳታቋርጠኝ። ደጋግሜ እየተናገርኩ ነው። እዚህ ጋር ዮኒም አለ ብዙ ሰዎች አላችሁ። ህሊና ያለው ሰው ይህን ነገር ይዳኘዋል። በነገረ መስቀል ላይ አልወያይም አይደለም ያልኩት፣ በታሪኩም አላምንም አይደለም ያልኩት። አሁንም ግልጽ እንዲሆን የምፈልገው ነገር እኔ እየተናገርኩኝ ያለሁት በነገረ መስቀሉ ዙሪያ ላይ ያን ያህል እኮ አወያይ ሆኖ እንኳን አይደለም ርዕሱ፣ ግን ከነገረ መስቀል ዙሪያ ላይ እናውራበት እንኳን ብንል ለሁለቱም ቤተ እምነቶች ይጠቅማል፣ መሰረታዊ ልዩነታችንን ያሳያል ከሚለው ከነገረ መስቀሉ እንኳን በጥቂቱ ጥሩ አወያይ ሊሆን የሚችለው ቅዱስ ነው ወይንስ አይደለም የሚለው ነው። እና እዛ ላይ ፎከስ አድርገን እናወራ ከሆነ ብያለሁ። አሁንም አልደጋግምም። ነገም ከነገ ወዲያም ዝግጁ ነኝ። በቤተ ክርስቲያኔ አላፍርም፣ ተሸማቀቄም አላቅም፣ ልሸማቀቅም አልችልም። ምን ያህል የሚያኮራ ትምህርት እንዳላት በዚህ በ4 ዓመት ውስጥ ካደረግኩት ውይይት ማሳየት ይችላል። እሱ ማውራትም አይጠበቅብኝም። ግን ለመጀመሪያ ጊዜ ይመስለኛል ዮናስም እየሰማኝ በነገረ ድነት ዙሪያ ላይ ያለህን ገድላት ሰብስበ መተ እንወያ ያልኩት የመጀመሪያው ሰው እኔ ነኝ። ይህን እድል ብትጠቀምበት የተሻለ ነው ብዬ አስባለሁ። እውነቱን ለመናገር ይሄ እድል ምናልባት በሌላዎቹ ሰዎች ያላገኘው እድል ሊሆን ይችላል። እናም ብዙ ሰዎችንም አስተማሪ ሊያደርግ ይችላል። ከዛ የተነሳ ነገረ ድነት ማለት በእኛና በእናንተ መካከል ያለ እጅግ በጣም ትልቅ መሰረታዊ ትምህርት ነው። ልዩነታችንም የሚያጠነጥነው እዛ ጋር ነው። የነገረ መስቀሉን ጉዳይ በቃ ነግሬሃለሁ። ፍርሃትም አይደለም ምንም ነገር አይደለም። ፍርሃት ካልሆነ ተቀበላት ነው። ፍርሃት ካልሆነ በጣም ጥብዬ ነው እያዳመጥኩ ያለሁት እኮ በቃ አወራን። ምን ዲቤት አይደለም ብራዘር። እኔ ቤት አልጨረስኩኝም እኮ እኔ ሐሳቤን ትጨርሳለህ። ካልፈራህ ለምን ታዲያ ነገር መሀል ላይ የምትገባው? ይሄ እኮ ኢቲካል አይደለም። ነገረ መስቀሉን ለምን አትገባም ነው ያልኩህ። ቀጥል። አንዴ አዳምጠኝ። ይሄ እኮ ልክ አይደለም እኮ አንተም መሀል ላይ የገባሽ ታሪክ እኮ ለውይይት ራሱ እኔ ነኝ ሚውት ያደረኩህ። ነገረ መስቀሉን እንቀጥል ነው ያለው። ዮናስ ተረድቷል። ለማንኛውም ምን ያህል ፈሪ እንደሆንክ በቃ ጩህ ብራዘር። ዘመንን ሁሉ የቤት ስራ ሰርቻችኋለሁ። ጩህ ጨርሻለሁ። መቼም ደፍራት በጣም በገድላት ከኔ ጋር በነገረ እንዴት እንደምታፍሩ አሳይቻለሁ። ይሄ የመጣው አንተው ራሱ ያቀረብክልኝን ጥሪ ራስህ መልሰህ የተፋውን ምራቅ ነው የዋጥከው። አቅም የላችሁም። አንተ ነገረ መስቀሉን ጥሪ ያቀረብክልኝን ውድቅ ካደረክ በኋላ ነገረ ድነት ጥሪ ያቀርበልኛል። ነገረ ድነትን ይሄው እዚህ 3000 ሰው እየሰማ እኔ አንተን እቀበልሃለሁ። እምቀበልህ ግን ነገረ መስቀሉን ብለህ ያልከውን መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው ብላችሁ ያላችሁትን ነገረ ድነትን የሚያጠነጥነውን ያን ነገረ መስቀልህን ከሌኒ ታሪክ ጋራ የምትቀበል ከሆነ እሱን ልጠራህ ነው። ስለዚህ ፖለቲካል ሰራ ነው የመጣው ማለት እኔ ነኝ የጠራው። ፖለቲካል ሰራ ነው። ኦኬ። ስለዚህ መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው
ብላችሁ የምትሉት ከነገረ መስቀል ማለት ከነገረ ድነት ጋር ቀጥታ ነው ግንኙነት ያለው። መስቀል ኃይላችሁ ነው። መስቀል የነፍሳችሁ መዳኛ ነው። መስቀል ቤዛችሁ ነው። መስቀል ኃይላችሁ ነው። እሱን ኃይላችን ነው የነፍሳችን መዳኛ ነው ብላችሁ ያላችሁትን እሱን አምጥተ እኔ ፊት እውነት አድርገው። እኔ መቼ አልቀበልም አልኩ። ነገረ መስቀሉና ነገረ ድነት ይለያያል ትላለህ እንዴ? አይለያይም ስትሉ አልነበር እንዴ? አይለያይም እኮ ስትሉ ነበር። ስለዚህ ይሄ ሰው ነው ለእኔ ዲቤት ጥሪ አቅርቦ እንደገና መልሶ ራሱ የሚተፋ ማለት ነው። ጥሪ አቅርባል እንደ ወንዶቹ ነገረ ድነት ብለህ ዮኒ ምናልባት ያላወቀው ነገረ ድህነትን ያወራል። ነገረ መስቀል የነሱ ነገረ መስቀል የመስቀሉ መጽሐፍ ነገረ ድህነትን ያወራል። የነፍሳችን መዳኛ ነው ይላል ዮኒዬ መጽሐፋቸው። እንጨቱ ራሱ ያ ቅርጹ ጌታ የተሰቀለበት የነፍሳችን መዳኛ ነው ይላል። ኢየሱስ ነው የነፍስ መዳኛ የተሰቀለበት እንጨት ነው የነፍስ መዳኛ። ነገረ ድነትን ስለሚያወራ ነው ያንን የተዉት። እነሱ ይል በየትኛው በኩል መምጣት እንዳለባቸው በየትኛው በኩል ኪሳራ እንደሚገጥማቸው ስለሚያውቁ ነው። ጥሩ ነጋዴዎች ናቸው፣ ግን የማያተርፉ ነጋዴዎች ነው አልኩ አይደለም ያለ መሰለኝ። ሜታድር ካልሆነ ታይቶ ወርዳለህ ብራዘር። እኔ ጠራሁት። እሺ አክሊል አለህ? የሱን ጨርሻለሁ። አክሊል አለህ? ትናንትና ጥሪ ለኤርሚያስ መዘጋጀት የማያስፈልገኝም ብላል። ዲቤት ከኔ ጋር ማድረግ ትፈልጋለህ? አኬ የልደትን ጨርሻናል። ነገረ መስቀልን አንስተህ ከኔ ጋራ ስለ ነገረ ድህነት ስለሚያወራ የቤተክርስቲያኒቱ መጽሐፍት ከኔ ጋራ ዲቤት የጠራኸውን ጥሪ ተቀብያለሁ። አሁንም ይኸው 3000 እየሰማ ተቀብያለሁ። ልደት እሱን እስካላነሳ ድረስ የፈለከው አውራ፣ የፈለከውን አልኩ። እየሳኩብህ ነው የማልፈው። ኦኬ ምን ማለት እንደሆነ ታውቀዋለህ። ነገረ መስቀል ምን ማለት እንደሆነ ካላወቀው ፈርመኛለ ኤርሚ ከታች ልክ አይደለም አንተ የምታወራው ከታች ወራድ ብራዘር። እሺ ስለዚህ ለዚህ ነው ዮኒዬ በጣም ይቅርታ ነገረ ድህነትን ያወራል መስቀሉ፣ የመስቀሉ ትምህርት። እኔ ለዚህ ነው ለዲቤት የምፈልጋቸው ዮኒ ነገረ መስቀሉ ጌታ የተሰቀለበት ዕፀ መስቀል የነፍሳችን መዳኛ ነው ብላ ቤተክርስቲያኒቱ ታስተምራለች። የነፍስ መዳኛ ከሆነ ኢየሱስ ነፍሳችንን ያዳነ ጌታ አይደል? እንጨቱም ነፍሳችንን ያድናል ብላ ቤተክርስቲያኒቱ ታምናለች። እና ይሄንን መስቀል ደግሞ ከኢየሩሳሌም አምጥቻለሁ ብላለች። በዚህ ታሪክ ማያፍር ከሆነ ለምን ደሞ የማይወያየው? ያቃሉ እፊቴ እንደማይቆሙ ማለት ነው። ያቃሉ። ለዛ ነው አኬ ካለህ መምጣት ትችላለህ። ጥሩት ብለህ ስትል ነበር ትናንትና። ፎቶን ያደረኩት እንደው ድንገት ከመጣ ብዬ ነው። ምንም ለክፋትም አይደለም። አኬ ያለህ ለኤርሚያስ መዘጋጀት የማያስፈልገኝም ብለህ ትላለህ አይደል? ጥሩ። ኤርሚያስ እኮ መጽሐፍ ቅዱስ አያውቅም አክዬ። ብሉይም አዲስ ኪዳንም አያውቅም ስትሉ ሰምቻለሁ። እሱን ሜዳው ላይ ተገናኝተን እናወራለን። ግን አኬ ያለህ ካለህና ካሌለ ለወንድሞች ጊዜ ልስጣቸውና ጨርሳለሁ ማለት ነው። ቪዲዮ ላይቭ ላይ ቪዲዮ ሳይሆን ላይቭ ላይ ስትናገር ሰዎች ሪከርድ አድርገው ኤርሚያስ ከመጣ ለሱ መዘጋጀት አያስፈልገኝም ብለሃል። የመዋየት አቅም አለ አክሊለ አታደርገውም። መድኃኒ ዓለም ክርስቶስ ምስክር ነው። አታደርገውም። ካደረከው ግን የዛሬ 4 ዓመት ላይቭ ላይ ያለው ስልክ አስደውዬ ጠርቼህ አንተው ራሱ ባቀረብክልኝ በቃል ኪዳኑ ታቦት በኢትዮጵያ ኦርቶዶክስ ታሪክሳውያን ታቦት በላ በምትለው እወያያለሁ ብለህ ባነሳውና መጨረሻ እኔም እወያያለሁ። ታቦቱን ግን በተመለከተ በአዲስ ኪዳን ብቻ አይደለም በብሉይ ኪዳንም ነው ብያለሁ። ለምን የብሉይ ኪዳኑ ታቦት አክሱም እኮ አለ ብላችኋል። ኑ አውሩ እንጂ ኑ ሞግቱ እንጂ አክሱም አለ። የሰለሞን ዳይናስቲ ወደ ኢትዮጵያ መጥቷል ተብሎ በሚባልበት ላይ መጥቷል። አክሱም ህዳር 21 ቀን ሙሴኒ ርዕየ ሀገረ ቅድስት እያለች ቤተክርስቲያንህ ማህሌት እኮ ትቆማለች። እሱን ታቦትናና እኔ ጋር እውነት አድርገው በመጀመሪያ እንጂ እንደ ቋንጣ እንደ ህፃን ልጅ ይሄንን እያያዛችሁ ይሄን እየለቀቃችሁ ዲቤት እያልክ በየቦታው አትቧጭሩ ለማለት ነው። አቅም ካላችሁ ኑና ሁለታችሁ ማለት ነው። ሁለታችሁ ይሄኛው ተናግሮ ሄዷል። አያደርገውም። እውነት ልንገራችሁ አያደርገውም። ካደረገው እኔ በሚቀጥለው ጊዜ ላይ ነገረ ድነትን በቤተክርስቲያኒቱ መጽሐፍትና
በገድላት ድርሳናት ማለት ነው በቤተክርስቲያኒቱ መጽሐፍ ምክንያቱም ገድላት ድርሳናቱ ነገረ ድነትን ስለሚያወሩ በብሉይ ኪዳንም በአዲስ ኪዳንም ዓለም እያየ ልደተ ቃልን በማግስቱ በጭብጨባ አቀበለዋለሁ ነገረ መስቀልን ከኔ ጋር ከገባ በኋላ ማለት ነው በጭብጨባ ጌታዬ ኢየሱስ ምስክር ነው ዮኒ የዛን ቀን ፎቶዬን ዘቅዝቀህ አልገባም ብዬ ካል ፎቶዬን ዘቅዝቀህ እንኳን የምታረገው ካለ አድርግ እገባለሁ ነገረ ድነት ያውም ነገረ ድነት ዋናውን የምፈልገው እገባለሁ እስኪ እሱ ይግባ ቤተክርስቲያን እኮ አምጥቻለሁ ብላ በአደባባይ ላይ የአደባባይ በዓላት ከሚባሉት ጥምቀትና መስቀል ነው የአደባባይ በዓል የሚያከብሩትን እሱ መጥቶ ታሪኩን ሁሉ ጭምር በተጻፈበት መጽሐፍቶችና በስንክሳር በመጽሐፈ ጤፉት በድርሳነ መስቀል ይኸው መጽሐፍቶቹን እየነገርኩት ያጥና ጊዜ ወስዶ ያንብብ እና ታሪኩ እርስ በርስ ሲላተምበት እዛው ይቅርብኝ ነው ብሎ የሚለው ሁለተኛ ዲቤት የሚባል አይጠራም አይ አንብቤዋለሁ ኤርሚያስ ሞግታለሁ ብሎ ካለ ይግባ በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍት መስቀል ቅዱስ ነው ቅዱስ አይደለም ብሎ የሚለውን እሱን እውነት ካደረገ በኋላ በማግስቱ ቀበላዋለሁ ማነው ነገረ ድነት ላይ አኬም ልክ እንደዛው ይሄንን ግን ባላደረጋችሁበት እናንተን እንደ ህፃን ልጅ ማስታወስ የለብኝም ኦኬ ይሄ ነብይ የምለው በጣም ይቅርታ ይሆን ፖለቲካም ሊሰራ ስለፈለገ ነው ይሆን ይቀጥል የምትለው ነገር ካለ ሌሎችም ወንድሞች ተረድቻለሁ እኮ ያ ዛሬ እኮ አይደለም እንደዚህ አይነት ነገር የጀመሩት አይደል እንዴ ብዙ ጊዜ የሆነ ነገር ይሉና አመቻችተው የራሳቸውን ነገር አድርገው እንደሚሄዱ እኮ እረዳለሁ ገብቷል ሳልረዳ ቀርቼ ሳይሆን እኔ የፈለኩት እንደምን እንደሆነ ታውቃለህ እንደፈለ ያስገብተኸው ካለው ላይ ሌላውንም ጨማምረ አስጥተ እንድታሰጣልኝ ነው የኔ ገብቷል አይመጡማ አረስታችን አይደለም ብሎ ይረብሻል ኖ ድህነት አለው አይ ነገር በቃ መስቀል የሚባል ነገር አፋንሳ ነው የሚለው አለበታ አደዳለኛለ ትለዋለ ባለፈው እንደዛ አይደለ አሁን ለምሳሌ አረስታችን አይደለም ብሎ የሚል ከኤፍሬም ጋር የተወያየውን ውይይት ብትገባ ስለ መዳን እያወራ አንተ ድነሃል ወይ ብሎ ሲለው አረስታችን አይደለም ብሎ እኮ ያለ ጀግና እኮ ነው ግን ምን አለ መሰለህ ባለፈው በፍቅር አርገ ቀስ አርጋ አስገብተ እንዴት ተጫውተ እንደወጣ አይተዋል አይደል ኤርሚሽ እንዴት አርገ አሳስቀ ችግር የለም ምንም የለም ብለ ካስገባው በኋላ ኳሱ ከተያዘ በኋላ ጨዋታው እዛ ላይ ነው ያድናል የተባለውን በሙሉ ሰብስበ ታስቀምጥለታል ይምረጥ ገብቷል